እንደምን ከርማችኋል? ዛሬ ደግሞ ክፍል 6ን ጥሩምባ የሚነፋለት ስጦታ አለን በሚል ርዕስ ወደ እናንተ መጥቻለሁ። ትኩረቴ ዛሬም በልሳን ላይ እንምከር የሚል ነው። መልካም ዜና ግን አለኝ። በቅርቡ ወደ ማተሚያ ቤት የገባልኝ 12ኛው መጽሐፌ ክርስትና በኢትዮጵያ በ20ኛው ክፍለ ዘመን ድርሳናት ላይ በማለት የቅጽ 3 ስራዬ 475 ገጾችን ሸፍኖ ክርስትናን የገለጡ ሰነዶችን አካቶ በቅርቡ ለንባብ ይበቃልኛል። በዚህ ሁላችሁም እግዚአብሔርን ታመሰግኑልኝ ዘንድ እወዳለሁ። ልሳንን በሚመለከት 5 ተከታታይ ክፍሎችን አከታትዬ አቅርቤያለሁ። ይህንንም በሶሻል ሚዲያ ላይ እንደዚሁም በኢሜይል አድሬሶቼ ለወዳጆቼ አጋርቻለሁ። ወዳጆቼም የመሰላቸውን ሀሳብ በማካተት ሀሳባቸውን ለእኔ ገልጸውልኛል። ከልብ አመሰግናለሁ። በዛሬ ዝግጅቴ ጥሩምባ የሚነፋለት ስጦታ አለን የሚል አብይ ርዕስ አድርጌ ንዑስ 6ን ገልጫለሁ። እናም ትኩረቴ እንደ ማጠቃለያ ልሳን ላይ ጥቂት የማጠቃለያ ጭብጦችን ሁላችሁም ትመለከቱና ታድምጡ ዘንድ በመፈለግ ወደ እናንተ መምጣት ነው። ቅዱሳት መጻሕፍት በልሳን መናገር ከመንፈስ ቅዱስ የጸጋ ስጦታዎች መካከል አንዱ መሆኑን ገልጸዋል። በተያያዥ ከስጦታዎች መካከል ደግሞ እሱ አጋፋሪ ወይም ቀዳሚ አለመሆኑንም ጽፈዋል። በትይዩ በልሳን አለመናገር በመንፈስ ያልተሞላ ክርስቲያን ምልክት አለመሆኑ ተረጋግጦ ተቀምጧል። የልሳን ስጦታ ለሕዝበ ክርስቲያን ሁሉ የማይሰጥ መሆኑም ታውቋል። ይልቁኑ ስጦታዎችን ሁሉ በአግባቡ መጠቀም ግዴታቸው መሆኑ ተበስሯል። ይህ ሁሉ ከቅዱሳት መጻሕፍት የምናገኘው እውነት መሆኑን መረዳት ከሁሉ ይቀድማል። ዳግም የተወለደ ሁሉ ከተለያዩ በርካታ ስጦታዎች መካከል አንድ ወይም ሁለት ስጦታን ከጌታ እንዳገኘ በማወቅ በእነርሱ መጠቀምና አካሉን ቤተ ክርስቲያንን ማነጽ እንዳለበት መረዳት የተገቢ መነሻ ስፍራ ይሆናል። ሁሉም ስጦታ የሚለመን ሳይሆን የሚሰጥ መሆኑን፣ ፍቃዱን በእግዚአብሔር እጅ ብቻ እንጂ በማንም እጅ አለመሆኑን ማመን ተገቢ ነው። ዛሬ ላይ ጥያቄ የፈጠረው እንቅስቃሴና ከ5 አስርት ዓመታት በፊት በእኔ ዘንድ ውጥረትን ያመጣው ጥያቄ የዘመን አይነትን ሳይቀይር ቀድሞም በቆሮንቶስ ቤተክርስቲያን የነበረ መሆኑን መገንዘብ የበለጠ ለመተማመን እገዛ ያደርጋል። በቆሮንቶስ ቤተክርስቲያን የጸጋ ስጦታዎችን በአግባቡ አለመጠቀም ካሏት ዋና ችግሮች መካከል አንደኛው ነበር። በሰው እይታ ውስጥ የሚካተቱ ስጦታዎች ብዙ ጥሩምባ ይነፋላቸው ነበር። በእይታ ውስጥ የሌሉት ደግሞ እስከ አለመታወቅ ይደርሱ ነበር። በቆሮንቶስ ስጦታዎች ተመሳስለው ከሰይጣን አሰራርም ጋር ተቀራርበው ተቃይጠው ነበርና ቆሮንቶሳውያን አጓጉል ውጥረት ውስጥ በመውደቅ በመከፋፈል፣ በመለያየት፣ በመበላለጥ ውስጥ ራሳቸውን አግኝተውት ነበር። ሐዋርያው ይህን ሁሉ ጭብጥ ከግምት በመክተት በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሿሿ ጸናጽል ነኝ። ፍቅር እኮ ከቶ አይወድቅም፣ ይልቅስ ትንቢት ቢሆን ይሻራል፣ ልሳንም ቢሆን ይቀራል። አንደኛ ቆሮንቶስ 13 ቁጥር 1 እና 8 ላይ ይህም በማለት ፍቅር ጽኑ መሰረት መሆኑን ያኔ አወጀ። የፍቅርንም ዝርዝር መግለጫዎች በአንደኛ ቆሮንቶስ ምዕራፍ 13 ከ1 እስከ 13 በማያወላዳ ሁኔታ አጸና። ከዚህም የተነሳ ፍቅር በቀዳሚነት ባለበት ማኅበረ ምዕመን መፈላለግ፣ መያያዝ፣ የመንፈስ አንድነትን በመጠበቅ ወደፊት መዘርጋት ብቸኛው መገለጫቸው መሆን እንዳለበት ያኔ ከጠዋቱ አሳወቀ። ዛሬም ያው ነው። ሐዋርያው በመንፈስ ቅዱስ ተነድቶ ስለ ልሳን አጠቃቀም ሲናገር ሁሉ ነገር በስርዓት መሆኑ የግድ መሆኑን አበሰረ። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 በየተራ ይናገሩ፣ ሌላው ደግሞ ይተርጉም። የሚተረጉም ሰው ከሌለ ግን በጉባኤ መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። አንደኛ ቆሮንቶስ 14 ቁጥር 27 እና 28 ይህን አለ። ይህ ክቡር መመሪያ ነው። ጳውሎስ በዚህ አገላለጹ ልሳን የሚባል ነገር የለም እያለ አይደለም። ነገር ግን በጉባኤ ክርስቲያኖች ሲገናኙ መንፈስ ቅዱስ እንደወደደ ስጦታን ከሰጣቸው መካከል በእርግጠኝነት የልሳን ስጦታ ያለው ይናገር ዘንድ ፈቅዷል። ሲፈቅድ ግን
2 ወይም ቢበዛ 3 ሰው ብቻ ነው። እነርሱም ለመናገር ስለፈለጉ ብቻ ሳይሆን በጉባኤው ተርጓሚ ኖሮ በመተርጎም ጉባኤው ትምህርት የሚያገኝ ከሆነ ብቻ በቅደም ተከተል ይናገሩ ዘንድ አሳውቋል። ተርጓሚው ከሌለ ግን መናገር ክልክል ነው። ማንም ልሳን አለኝ የሚል ለእግዚአብሔርና ለራሱ በጸጥታ መናገርን አልከለከለም። ይህ ግን ተመልካቹ ስሙልኝ በሚል ለያዥ ለገናዥ ባስቸገረ መንገድ አይደለም። በጸጥታ ከራሱና ከጠራው ጌታ ጋር ሳይራበሽ ማድረግ ይጠበቅበታል። ሐዋርያው ጳውሎስ ቤተ ክርስቲያን እንድትታነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል በአንደኛ ቆሮንቶስ 14:5 ካለ በኋላ ነው መመሪያውን በወጉ እያደረጀ በቁጥር 33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም አለ። በዚህ ገለጻው በየትኛውም ዘመን የተነሱ መንፈሳዊ እንቅስቃሴዎች ሁከትን፣ አለመረጋጋትን፣ ረብሻን፣ ልዩነትንና መከፋፈልን በመፍጠር የዘለቁ ከሆኑ እነዚህን እንቅስቃሴዎች ከእግዚአብሔር ሐሳብና ፍቃድ ጋር አስተሳስሮ ዝም ማለት ተገቢ አይደለም። እግዚአብሔር የሥርዓት አምላክ ነው። በዚህም ሁሉን ነገር እርስ በርስ ገጣጥሞ ለክብሩ ያውለዋል። የዚህም ልከኝነት በቤተ ክርስቲያን ሕያው ሆኖ አገልግሎቷ በስፋትና በጥራት እንዲዘልቅ በአንድ ወይም በጥቂት ስጦታዎች ላይ ማተኮር ሳይሆን የስጦታውን አስፈላጊነት፣ አካሉን ከማነጽ ጋር ያለውን ግንኙነት በመገንዘብ የእነርሱን በአግባቡ በሥራ ላይ ማዋል ልብ ማለት መልካም ነው። በአንደኛ ቆሮንቶስ 12 እና በሌሎቹ የአዲስ ኪዳን ክፍሎች ስጦታዎች ብዙ እንደሆኑ ተነግሯል። ከፊሉ ተዘርዝሮ ተጽፏል። ሰውነት ሁሉ ዓይን ቢሆን መስማት ከየት በተገኘ በማለት ምዕራፍ 12 ቁጥር 17 ላይ ጳውሎስ ያብራራበት መገለጫ አንድነታችን ከልዩ ልዩ ስጦታዎች የተነሳ መሆኑን ማብሰሩ ነው። ዳግም ስንወለድ ሁላችን ከአንዱ መንፈስ በመጠመቅ የአካሉ ተቆጣሪ ሆነናል። ምዕራፍ 12 ቁጥር 13 ይህ ልሳን በመናገር የመጣ አይደለም። ይልቅስ እንደ አንደኛ ቆሮንቶስ 14:2 ማንም በልሳን ቢናገር ለሰው ሳይሆን የሚናገረው ለእግዚአብሔር ነው። ምስጢርን እንኳን የሚገልጥ ቢሆን ይህ በእግዚአብሔር ዘንድ ይታወቅ እንጂ ለሚሰሙት ወይም ለሌሎች ሰዎች ምንም ትርጉም አይሰጥም። ምስጢር ብሎ ሲልም እግዚአብሔር የማያውቀው ሰዎችም ሰይጣንም እንዳይሰማው የተፈለገ ማለት እንዳልሆነ አድማጮቼ ልብ እንድትሉ ይገባል። በክርስቲያን ጉባኤ የመጣ ማንም እንግዳ በአዳራሹ ከተገኘ በኋላ በርካቶች በልሳን እየተናገሩ ቢዘልቁ ሰውየው ሊል የሚችለው ሰዎቹ ለምን አበዱ የሚል መሆኑን ሐዋርያው በአንደኛ ቆሮንቶስ 14:23 ላይ ገልጿል። ዛሬ ላይ በበርካታ ወንጌላውያን ቤተ ክርስቲያናት ይሄ የእብደት መልክ ተገልጿል። ከዚህም የተነሳ ወንጌል ለመስማት የመጡ ሰዎች ከውጭ ይቀራሉ፣ አሊያም ለክርስቲያን ማህበረሰብ የተዛባ ገጽታ ይዘው ይሄዳሉ፣ ያዩትንም ያስተላልፋሉ። ይልቅስ ኢየሱስ መንፈስ ቅዱስን የገለጸበትን ምሳሌያዊ ቃል ሁል ጊዜ ማሰላሰል መልካም ነው። ንፋስ ወደ የት እንደሚነፍስ ማንም እንደማያውቅ መንፈስ ቅዱስም እንዲሁ ነው። በሰው ሕይወት ውስጥ እንዴትና መቼ እንደሚሰራ ማንም በማውጣት ይህ ሲሆንላችሁ እንዲህ ትሆናላችሁ አይልም። ዮሐንስ 3:8 መመልከት ይበቃል። ማንም የልሳን ስጦታ አይኑረው ሌላ ስጦታ አለውና በዛ ይጠቀም ዘንድ ግድ ነው። ማንም ልሳን እንዳለው እርግጠኛ የሆነ ሰው ካለ ያንን በአግባቡ ይጠቀምበት። ይልቁኑ ለተናጋሪው ተርጓሚ እንደሌለው የእግዚአብሔር መንፈስ እያሳወቀው ተናግሮ ባይተረጎም ቢቀር ኃላፊነቱ የራሱ መሆኑን በማወቅ ይጠንቀቅ። ለራሱ ግን በግሉ ወይም በቤቱ ይጠቀምበት። ይልቅስ በአንደኛ ቆሮንቶስ 14:1 ላይ እንደተገለጸው የበለጠውን ፍቅርን መከታተል በዛም ላይ መትጋት አስፈላጊ ነው። ወገኖቼ እንኪያስ በልሳን ባለመናገሬ ምንም ቅሬታ የለኝም። ቅር ማለት ሰኘው የተሻለ ስጦታ እንደሰጠኝ በማረጋገጤ ነው። ስጦታ በሰው አማካኝነት የሚገኝ ወይም በመለማመን የሚመጣ ሳይሆን ከሰጪው ሳይለምኑት ተሰጥቶ የሚገኝ ነው። በልሳን አለመናገሬ ትክክል የሆነው
መንፈስ ቅዱስ እንደወደደ ስጦታዎችን ዳግም ለተወለዱት ስለሚያድል ነው። ይህንንም የሚያደርገው አካሉ በተገቢ ሁኔታ መታነጽ ስላለበት ነው። አንዳንዶች እንደሚሉት መዳናቸው በልሳን በመናገራቸው የሚጸና ከሆነ ጸጋ መሆኑ ቀረ። ሁሉም በልሳን ከተናገረ ጳውሎስ እንዳለ አካል ሁሉ ዓይን ሆኗል። መስማት ከየት ሊመጣ ነው? መቅመስ ከየት ሊገኝ ነው? መዳሰስ በመሃል ሊፈጸም ነው። ይህ ሊሆን አይገባም። እኔን በተመለከተ ተገቢና በእርሱ ዘንድ ትክክል የሆነውን ስጦታ ሰጥቶኝ በስራ ላይ ነኝ። በዚህ እውነት የጸናው ታዲያ በክፍል 2 አቅርቦቴ እንደጻፍኩት እንደተናገርኩትም 69 ዓመተ ምህረት እንዴት አለፈ? ለሰባስ በሚለው የ5 ቀን የሁለተኛ ደረጃ ክርስቲያን ተማሪዎች የወጣቶች ጉባኤ ላይ የዳግማዊ ምኒልክ የሁለተኛ ደረጃ ተማሪዎችም ወክዬ ተገኝቼ ባለበት ጊዜ ነው። ያኔ ወደ ቅዱሳት መጽሐፍት እንመለስ፣ መሰረታዊ ጥያቄዎችን ሁሉ እግዚአብሔር በቃል ውስጥ ፈቶታል የሚለው ትምህርት ልክ መሆኑን በማወቄ ነበር። ያኔ ነፃነቴን አወጅኩ። እውነት እኮ ሰፊው ሕዝብ ልክ ነው ባለው አይጸናም። ይልቅስ ጌታና ቃሉ ባረጋገጡት ይጸናል እንጂ እውነት በአጃቢ ብዛት፣ በጭወት ድምቀት፣ በታዩ ተሞክሮችና ልምምዶች አይረጋገጥም። ኢየሱስ ክርስቶስ የእውነት ምንጭ ነው። ቃሉ እውነት ነው። ከእርሱ ጋር መቆም ተገቢ ነው። ይሄ አሁን የማቀርብላችሁ ሐሳብ በክተት ጥሪ መጽሐፌ ከገጽ 110 እስከ 116 በ2000 የኢሳይ እትም ላይ በከፊል ይገኛል። መጽሐፉን ገዝታችሁ አንብቡት ወገኖች። እስከ ክፍል 5 ያሉት መሰናዶች በስሜ ታደሰ የዩቲዩብ ቻናሌ ላይ አኖሬላችኋለሁ። ይህንንም አኖራለሁ። ለሁላችሁ ያለኝ ማሳሰቢያ ጽሑፎቼን እስከ መጨረሻ እስከ ዳር ድረስ መመልከት፣ ማንበብ ለመግባባት አቅምን ይፈጥራል። አቋሚ አንድ ነው። ሁሉ በአግባቡና በደንቡ እንዲሆን፣ በዚህም የክርስቶስ አካል እንዲታነጽ ማገዝ ነው። ከዚህም በላይ ሁላችን ለ66ቱ ቅዱሳት መጽሐፍት ለቃሉ ብቻ ታማኝ መሆን አለብን። በሁሉ ወደ ሰፊ ሆነን እንደ ቤሪያ ሰዎች ሁሉን በቃሉ ከመዘንን በሐሰተኛ ልሳኖች ምክንያት መደናገርና መጠፋፋት፣ መቆዘምና ለሰይጣን ሁኔታ የማመቻቸት አባዜ ይገታል ብዬ አምናለሁ። እንግዲህ የቀደሙትን ለመመልከት የወደዳችሁ ይህን ተከታይ ሊንኮች ተከታተሉ። የክፍል 6 ዝግጅቴን በዚህ መንገድ ጨርሻለሁ። ዝግጅቴን ስለተመለከታችሁ፣ ዝግጅቴን ስላነበባችሁ እግዚአብሔር አብስቶ ይባርካችሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ከጎኔ ትቆሙ ዘንድ በጸሎታችሁም ታግዙኝ ዘንድ ጸሎቴ ነው። ሰላም።